አክሱም ሐውልት ነው፣ ላሊበላ ነው ቅርስ የሚሆነው። ጋዴም ሺ ስለ ድህነት ሲወራ ይደነግጣል ይላል። የቤት ስሙ የተጠራ ይመስሏል። ደውነንትና ሊመጡ ነው ይሄን ቤት ላጽዳው ምናምን። መርዛማ የሆኑ ሰዎችን ከህይወታችሁ ቁረጡና አስወጡ። ድህነት ህይወታችሁ ወደ ኋላ እንዲጎተት ያደረጓችሁ እነሱ ናቸው። ቢኖራችሁ እንኳን የማሳጣታችሁ ምንጭ ነው የሚሆኑት። የድህነት አስተሳሰብ ላይ ስለሆነ ያላችሁ ወድቀሃል። አሁንም ድህነትን የሚስቡ ከቤታችን ልናወጣ ልናስወግድ የሚገባ 5 ወሳኝ ነገሮች እናወራለን። ብዙ ሰው ስለ ድህነት ሲወራ ይደነግጣል ይላል። የቤት ስሙ የተጠራ ይመስሏል። ለምን ካልን ከድህነት ጋር ያለው አታችመንት ያብዛኛው ሰው እንደዛ ስለ አንዴ ድህነትን ከቤታችን አሽቀንጥረን ለማውጣት በቃ የሚያስፈልገን ነገር አለ። ድህነትም ሀብትም ውሳኔ ነው። በነገራችን ላይ ሰው እንዴት ነው ከማጣት ወደ ማግኘት የሚመጣው ሲባል በመወሰን በቃ ውሳኔ ነው። አንደኛ በቤታችሁ ያሉትን ቆሻሻ ነገሮች፣ ቤታችሁ ውስጥ የቆሸሹ ነገሮችን አጽዱ። ቤታችሁ የአእምሮአችሁ ነጸብራቅ ነው። ብዙ ሰው ቤቱን የሚያጸዳው ሰው ሲመጣ ነው። ኧረ እንደው እንትና ሊመጡ ነው ይሄን ቤት ላጽዳው ምናምን። ኧረ ቤት የአእምሮ ነጸብራቅ ነው። የምትኖሩበት ቤት ጽዳቱ፣ ጥራቱ፣ ውበቱ ይሄንን ስል ግዴታ በጣም ሌክዠሪ መሆን አለበት አይደለም። ያላችሁን ጥሩ አድርጎ መያዝ አእምሮአችሁ ትክክለኛ እንደሆነ ማሳያ ነው። አብዛኛው ሰው ለሰው ብሎ ነው ቤቱን ራሱ የሚያጸዳው፣ ለራሱ ብሎ አይደለም። ለራሳችሁ ብላችሁ ነው ቤታችሁን ማጽዳት ያለባችሁ። ስለዚህ የመጀመሪያው ቤታችሁን አጽዱ። የአእምሮአችሁ ነጸብራቅ ስለሆነ ራሳችሁን ጽድት አድርጋችሁ ያዙ። የሰው ልጅ የሚለብሰው፣ የሚበላው፣ የሚጠጣው፣ የሚሄድበት ቦታ፣ የሚያረጋቸው ነገሮች፣ የሚኖርበትን ማስተካከሉ ለራሱ ያለውን ክብር ማሳያ ነው። ራሳችሁን ማክበራችሁን በዚህ ውስጥ ነው የምታሳዩት። ሀብት የክብር ጉዳይ ነው፣ ራስን የማክበር ጉዳይ ነው። አለዛ ግን ራስን በጣልክ ቁጥር ማንነትን ሁሉ ነገርን ምናምን እየጣልክ ነው የምመጣው። ራስን ስጥል ደግሞ ማንም አይፈልግም። ስለዚህ ቤታችሁን አጽዱ፣ አእምሯችሁን አጽዱ፣ ህይወታችሁን አጽዱ። ግዴታ በዛ ውስጥ መኖር ስላለብን። ሁለተኛ የተበላሹ ነገሮችን ጣል። እንዴ በድህነት ውስጥ ኦር ደግሞ የድህነት ሜንታሊቲ ያላቸው ሰዎች የተበላሹ ነገሮችን አይጥሉም። አይታችኋል። ለረጅም ዓመት ቤት ውስጥ የማያገለግላችሁ ነገር አለ፣ ስቲል አጥሉትም። ለምን ከተባለ የድህነት አስተሳሰብ ላይ ስለሆነ ያላችሁት። በድህነት አስተሳሰብ ውስጥ ያሉ ሰዎች የተበላሹ ነገሮችን አይጥሉም ወይ የተበላሹ ነገሮችን አያስወግዱም። ለምን ከተባለ ያንን ነገር ድጋሚ ማግኘት የሚችል አቅም የለኝም ብለው ስለሆነ የሚያስቡት። ያንን ነገር ድጋሚ ማግኘት አልችልም ብለው ስለሚያስቡት። ምንድነው ሲባል ቅርስ ነው ይላል። አክሱም ሐውልት ነው፣ ላሊበላ ነው ቅርስ የሚሆነው። እንዴት ነው የተበላሸ ነገር ቅርስ ሊሆን የሚችለው? ስለዚህ ሁለተኛ የተበላሹ ነገሮችን ከቤታችሁ አውጡና አስወግዱ፣ ጣሉ። በአዲስ ተኩ። መተካት ባትችሉስ በቻላችሁ ሰዓት ተተካላችሁ። እስከተበላሹ አያገለግሏችሁም። ቤት ነው የሚያጣብብባችሁ። ለዛ እኮ ነው ብዙ ሰው ቤት አጣቦበት ብዙ አይነት ነገር ቤት ውስጥ የሚያፈራው። ጣሉ። ነገ አላገኘውም የሚል የጥረት አስተሳሰብ ስላለበት ነው የተበላሸ ነገርን የማይጥለው። ይህን የጥረት አስተሳሰባችሁን አንዴ ቁረጡት። ስለዚህ የተበላሹ ነገሮችን አውጡና ጣሉ፣ አስወግዱ። ሶስተኛ ልማዶቻችሁን ጣሉ። አላስፈላጊ ልማዶቻችሁን፣ ደስ የማይል አንዳንድ ሰው እኔ እኮ ሰነፍ ነኝ እንጂ እኔ ሰነፍ መሆኔን አውቃለሁ እንቅልፋም መሆኔን አይባልም። እንደዚህ እንዴት ነው ሰው ለራሱ ጥሩ ነገሩን ማወጅ ሲኖርበት? በአንደበትህ መልካም አውጅ ተብለህ ተነግሮ አንደበትህ ያወጣውን የሰው ልጅ ቃሉን አይደለም የሚኖረው? ቃል አይደለ ህይወት የሚሆነው? ቃል ህይወት የሚሆን ከሆነ እንዴት ነው አንተ በአንደበትህ ጥሩ የተሻለ ነገር ማውራት ሲኖርብህ አላስፈላጊ ነገርን የምታወራው? ያ ማለት ልማዶችህን ኮንፊርሜሽን ሰጥታቸዋል እንደማትችል፣ ሰነፍ እንደሆንክ፣ ዕውቀቱ እንደሌለ፣ ማድረግ እንደማትችል፣ አቅም እንደሌለ ያንን እያወራ እንዴት ነው ወደምፈልገው ነገር የምትሄደው? አትችልም። ስለዚህ አንዴ እሱን ቁረጠው። ልማዶችን ጣላቸው። ስንፍና ነው፣ ድክመት ነው፣ እንቅልፋምነት ነው፣ አለመጠንከር ነው፣ ራስን ማስነፍ ነው። ጣላቸው እነሱ ልማዶች። ህይወት ላይ ወደኋላ እየጎተተ ያለው እሱ ልማድ ስለሆነ ስለዚህ ይሄንን ልማድን ጣል። እነዚህ ልማዶች በጣም ህይወታችን ላይ ጉዳት እየፈጠሩብን ነው። ገንዘብ ያለምንም እቅድ ማውጣት ሊሆን ይችላል። ሪስክ መውሰድ መፍራት፣ ህይወትን ለማሻሻል የተሻለ ለማድረግ መፍራት። በውድቅስ ባይሳካስ ባይመጣስ? ወድቀሃል። አሁንም ወደምትፈልገው እስካልሄድክ ድረስ አመታትን ደጋግመህ እስከኖርክ ወድቀሃል። ስለዚህ አንዴ እነሱን ጣላቸው። ወደምትፈልገው የሚወስድ እሱ ስለሆነ ስለዚህ እነሱን ልምዶች ቀይራቸው። ደፋሩን ወደምትፈልገው ነገር የሚያስኬድህን አዳዲስ ልምዶች ገንባ። ካለማድረግ አድርገህ መውደቅ ይሻላል። ካለመተግበር ተግብረህ ወድቀህ ብትማር ይሻላል። ፈርቶ ከመቆም ወደፊት መውደቅ ስለሚሻል ስለዚህ ያለበት ጋር ከመቆም ወደፊት ውደቅ። አራተኛ ስንፍናህን ጣል፣ አስወግድ። ስንፍና ልክ እንደ ካንሰር ነው። ስንፍና ሳታቀው ሽባ ያደርጋል። ስንፍና ሳታቀው ሰውነትህ እንዳይንቀሳቀስ፣ አእምሮ እንዳይንቀሳቀስ፣ ህይወትህ ወደፊት መሄድ እንዳይችል፣ ህይወትህ ወደ ተሻለ ነገር መሄድ እንዳይችል ያደርጋል። ስንፍናን አንድ ያስወግደው፣ ጣለው።
እግዚአብሔር ያለው ከሚሰሩ ከሚተጉ ወደፊት ከሚሄዱ ደፋር ከሆኑና ስንፍናቸውን ጥለው ጉብዝናቸውን ለሚያሳድጉ ነው። ስለዚህ ስነ ስርዓት ይኑር፣ ዲሲፕሊን ይኑር። ስንፍናን የምታስወግደው በስነ ስርዓት ነው። ትተካዋለህ ማለት ሰነፍ ነኝ ማለትህን ተወውና የስነ ስርዓት ሰው መሆንን አረጋግጥ፣ በዛ ውስጥ የምትፈልገውን ነገር ስለምታመጣ። ስለዚህ ስንፍናህን ጣል፣ አስወግድ። ስነ ስርዓት ያለው ዲሲፕሊን ያለው ሰው ሁን። አምስተኛ መርዛማ የሆኑ ሰዎችን ከህይወታችሁ ውስጥ አስወግዱ፣ ጣሏቸው። ምንም ስለማይጠቅሟችሁ እድገታችሁን የሚያጓትቱ አቅማችሁን የሚጨርሱ እንደማትችሉ በቀልድ አድርገው የሚነግሯችሁ ማደግ እንደማትችሉ ውጤታማ መሆን እንደማትችሉ የምትፈልጉትን ህይወት መኖር እንደማትችሉ የሆነ ነገር ልታረግ ስል ትቻለሽ ብለሽ ነው ትችላለህ ብለህ ነው ኧረ ይሄ ነገር ላንተ አይሆንም ላንቺ አይሆንም አቅሙ የለህም የሚሏችሁን መርዛማ የሆኑ ሰዎችን ከህይወታችሁ ቁረጡና አስወግዷቸው። ምን ከተባለ ህይወታችሁ ወደ ኋላ እንዲጎተት ያደረጓችሁ እነሱ ናቸው። መርዛማ ሰዎችን ከህይወታችሁ አስወግዷቸው። መርዛማ የሆኑ ሰዎችን ከህይወታችሁ አስወግዷቸው። አያስፈልጓችሁም። ወደምትፈልጉት መሄድ ፈልጋችሁ ነገር ግን እነሱ በቃ እንዴት እነሱን ተዋለው ስላልተውካቸው ነው ህይወት መቀየር ያልቻለው። ስትዋቸው ህይወታችሁ መቀየር ይጀምራል። ስለዚህ ጉልበታችሁን የሚያሟጥጡ አቅማችሁን የሚጨርሱ ወደምትፈልጉት እንዳትሄዱ ያደረጓችሁ መርዛማ ሰዎችን ከህይወታችሁ አስወግዱ። ብዙ ድራማ ህይወታችሁ ላይ የሚሰሩ ሰዎች አሉ። እነሱን ሰዎች ከህይወታችሁ እስካላስወጣችሁ የምትፈልጉትን ማምጣት አትችሉም። እነሱ የማጣታችሁ የድህነታችሁ ቢኖራችሁ እንኳን የማሳጣታችሁ ምንጭ ነው የሚሆኑት። እነሱን ሰዎች ከህይወታችሁ አስወጧቸው። እነዚህ ሰዎች ውስጥ ድራማ ይኖራል። አሉታዊነት፣ መጥፎ ነገርን ይዘሩባችኋል። ምቀኝነትን በውስጣችሁ ይዘራችኋል። ቅናትን በውስጣችሁ ይዘሩባችኋል። እነዚህ ሰዎች ከህይወታችሁ መቆረጥ ነው ያለባቸው። አንዴ ስታዩአቸው ምናልባት ልታልፉ ትችላላችሁ። ሁለተኛ ስታዩአቸው ልምድ ሊሆንባቸው ይችላል። ሶስተኛ ስታዩ ግን ማንነታቸው ስለሆነ ያንን ማንነት ታግሳችሁ አታቆዩአቸው፣ ከህይወታችሁ አስወጣቸው። በዛ ውስጥ የምትፈልጉ ነገር ስላለ። ስለዚህ ማወቅ ያለብን ትልቅ ነገር ምንድነው መሰላችሁ? የሰው ልጅ በከፍታ ውስጥ ሊኖር ነው የመጣው። የሰው ልጅ በትልቅነት ውስጥ በታላቅነት ውስጥ ሊኖር ነው የመጣው። የሰው ልጅ የፈጣሪ አምሳል ሆኖ እዚህ ምድር ላይ ሲፈጠር የተሻለ የታላቅነት ህይወት ሊኖር ነው የመጣው። ያንን ሊኖር እስከመጣ ድረስ ያንን የሚያኖር ትልቅ ማንነትን ገንብተን እንኑር እንጂ በማጣት በበታችነት በትንሽነት በመሸማቀቅ በምናምን ውስጥ መኖር የሚገባን አይደለም። የሚገባንን ህይወት በተግባር ውስጥ ግን እንቀይረው። በዛ ውስጥ በእርግጠኝነት የሚቀጥሉትን ዓመታት ብራይት እናደርገዋለን። ስለዚህ በደንብ ራሳችን ላይ እንስራ፣ ራሳችንን በደንብ እናሳድግ። እነዚህን 5 ባህሪያት ከህይወታችን አንዴ እናስወግድ። በእርግጠኝነት ይህን ስናስወግድ በሚቀጥሉት ወራት ህይወታችን ላይ የሆነ ትልቅ ለውጥን እናያለን።